የቤተሰቦቿ ፎቶ አለኝ። ታዲያ ለምን ተሸክመሽ አትዞሪ? የኔ ቤተሰቦች ገላ ያሻሽጡ። ልዩነታችን እሱ ነው። ገላ አይሸጡም፣ አያሻሽጡም ምናምን ነገር ኖ ጋይስ የላትም። ይላችሁ እናንተ የምታስቡትን ቆይ ወደሱ እንመጣለን። ይሄን ልጨርስ። የቤተሰቧ ፎቶ አለኝ ላይቭ ላይም ስትል ነበረ። የቤተሰቧ ፎቶ አለኝ ምናምን ብትቺ የኔ ቤተሰቦች ተሸከሚልኝ፣ ተንከባከቢልኝ። ገላ ግን እንዳታሳያቸው። እንዴ ነገር አያውቁም። የገላ መሸጥ ምናምን እቃ ነው ኦርደር አድርገው ከአማዞን ላይ እቃ የሚገዙት እንጂ ገላ አይገዙ። ስለዛ ቤተሰቦቼ እንዳታበላሻቸው። ብዙ ህፃናት ብዙ ወንድም አጎት አለኝ። ሄደሽ ገላ እያሳየሽ እንዳታበላሽ ቤተሰቦቼ አስጠንቅቄ የምነግርሽ ማለት ነው። ለምን መሰላችሁ? በጣም ያሳቀችኝ። አሁን ሞት አደባባይ ላይ ሂጂ ፍጪ ሰይጣን ይፍታክ። እኔ ዛሬ ቁጭ ብለው ሲሰድቡኝ የታባ ነበር ካንተ እከካ። አንተ ብቻ ነው የምታለቅሰው። ይሄ ሁሉ ሰው ዛሬ እኔ አሁን አሞኛል ብዬ ስቶሪ ላይ አልገባውም፣ ላይቭ አልገባው፣ ዩቲዩብ አልገባውም። ቁጭ ብያለሁ። ዛሬ ቁጭ ብለው ሲያወሩ የነበረው ስለኔ ነው። ቁጭ ብለው ሲያወሩ የነበረው እኔ እንደውም ይሄ ማን ነው ዮኒ ቤት ገብቼ ማን ነው የሚባለው ከጴንጤው ጋር ያ ማን ነው የምትሉት አንድ ጊዜ ስም ያወጣችሁለት ከሱ ጋር ቁጭ ብዬ እያየው ነው። ቁጭ እየሰማቸው ነበር ስለ ቤተክርስቲያን ሲከራከሩ ምናምን ቁጭ እየሰማው ነበር። ጸጉሬን እየሰራው ተፖስቶ ነው ስለኔ ቁጭ ብላችሁ ስታወሩ የነበረው። አንድ ነገር ቀለሜ ከቀለሜ ጋር ከሐስከፈ እነሱ ጋር ነበርሽ ካለች ከሐስከፈ ሲያወራ የነበረውን ከቀለሜ ጋር መናገር ይችላል። ምንም አይከብደኝ። ለምን እዛ ቁጭ ብዬ ስለነበር እነሱን የምከታተልበት እንትን የለም። እና በራሳችሁ ናችሁ እየተሰደብሽ ነው ሄለን እንዲ ምናምን ስትሉኝ ነው ስክሪንሻት አድርጌም እሱንም ፖስቼ እንትን ያልኩትኝ። ስለዛ እኔ እስከ መጨረሻው አስጨርስሻለሁ ነው ያልሽኝ አይደል? እስኪ የማን እንትን እንደሚያልቅ አብረን የምናየው ይሆናል። እኔና አንቺ ማለት ነው። ለነገሩ ሰሞኑን እንቁርት እኮ ልትድርሽ ነው። ለምን አትዳሪም? ኩላ ድራ ልትድርሽ ነው። ያሁሉ ንቅሳት ተነቀሰሽ፣ ያሁሉ በጋቅፈሽ መንገድ ላይ ገጠር ያሉትን ሰዎች አንድ ፎቶ እንነሳ ገጠር ነኝ ብለሽ ተነስተሽ ግን ለራስሽ ማለት ይሄርሽበት ማህበረሰብ ላይ ለነሱ ለመዳር አቅም የለሽም። ምን ማለት ዘመድኑን ኦሮሞ ልዳርሽ ምናምን እያለችሽ ነበረ። የኛ ወንዶች ምንድነው አይኖ የኛ ወንዶች በጣም ቆራጥ ናቸው። የአማራ ወንዶች ምናምን እኔ ያ ማለት እኔ አላቅም። የኦሮሞ ወንድ አላቅም ጋይስ። ስለ ኦሮሞ ወንዶች አላቅም ማለት እንቁርቲ ስለምታቅ ነው የኦሮሞ ወንድ ገላ ምናምን ይወዳሉ ብላ እንትን ስትናገር ነበር። የአማራ ወንድ ግን ኩሩ ነው። ገላዋ ምሸጥ ምናምን አይደለም። እርቃነ ስጋዋን ራሱ የምትሄድ ወንድ አይፈልግም። የአማራ ወንድ ቆራጥ ነው፣ ኮስታራ ነው። እና ያውላ ንቅሳት ያውላ ኩል ጨርሰሽ ያውላ በግ ተሸክመሽ ምን አለበት ቢያንስ እንኳን ፎቶ ለተነሳሻቸው ሰዎች ምን አለበት? እንደው በፈጣሪ አማራ ናቸው ሄደሽባቸዋል። ምን አለ የሆነ ጫማ ብገዥላቸው፣ የሆነ ልብስ ብታለብሻቸው፣ የሆነ በሬ አርደሽ ምናምን ነገር እዛ ገጠር ያሉትን ሰዎች ፎቶ ለመነሳት እንደዛ ንጥብ ያለ ልብስ ለብሰው ከምታደርጊያቸው አባ ጋሼ ብለሽ ጋቢ ነገር ገዝተሽ ብትሰጪ ትልቅ ነገር ነው። ከዚህ በኋላ ልታደርጊው ትችያለሽ። እኔ ቤታዬ አስተዋሽሽ ነኝ። ጋቢ ነገር ገዝተሽ ምናምን ለአባቶቻችን ለሕፃኑ ልጅ ቆንጆ ጫማ ገዝተሽ ብትሰጪ የት በደረሽ። ከዛ በኋላ እኮ ማንም እንትን አይልሽም እኮ ያዘጋጀችልሽን የኦሮሞ ወንድ ታገቢያለሽ። ምንም ማለት አይደለም። በዚህ አጋጣሚ ስነግርሽና እንቁርቲ የጠቀመችሽ መስሏታል። በአንቺ ቤት እንቁርቲ የጠቀመችሽ መስሏታል። በጣም እያዋረደችሽ ነው ያለችው። ኦርደር የሚደረግ ሰው እኮ የታደለ ነው ታድላ ነው ምናምን እያለች የደገፈችሽ መስላ ኦርደር ተደራጊ እንደሆነሽ የሆንሹን አስረግጣ እየነገረችሽ ነው። እና አልፈታትም እስከ መጨረሻ እንሄዳለን። ምን ልታመጪ ማለት የምፈልገው ነገር ካለ እኔ ነኝ እንጂ የሚቀልኝ አንቺ እኮ አይቀልሽም። ምን ልታረጊ አሜሪካን ድረስ ደግሞ ምንድነው የተባለው? ይሄ ውሾች ይጮዋሉ። ይሄ ማን ነው? ይሄ ከርፋፋ ማለት ነው። አድራሻዬን ፖሰተ ምናምን። ለምን በዛ አድራሻ ታዲያ መፖሰት ምን ጥቅም አለው? በተግባር ሴት የላከው ሞት አይፈራም አይደለ? ወንድ ከሆነ የሚወድሽ ከሆነ አንዴ ቆይ ጋይስ እንትን ላድርገው። አልተመቸኝም የዚችን ቆይ ልቀይር። እናቴማ አልተመቸኝም አሮቼ ፍዝዝ አደረገኝ። እቺ ፊንገር የምታደርገው ብዬ ቅድም ሙድ ሊዝባብ ብዬ እኮ ነው የቀየርኩትኝ። አልተመቸኝም ፊልተሩ በስመ አብ ወወልድ ወመንፈስ ቅዱስ።
ኡበር ብሎ ኡበር ኢት ነው ኡበር። አዎ ጋይስዬ ፍቅሮቼ ቆይ ዛሬም ስላመመኝም ብዙ መጫጫው አልችልም። በሉ ይመሰለኝ ደግሞ እኔ ደም ይጣፍጣል ወይ ደም ይጣፍጣል። የተመጣጠነ ምግብ እበላለሁ ለጤንነቴ ሰውነቴ እንዲቀንስ ብዬ ተመጣጣኝ ምግብ ሰሞኑን እየበላው ነበረ። ከአትክልቱም ከፍሩቱም ከምኑም ሰውነቴ ይሆናል አይደለ የሚስማማውን ነገር ስለሰጠው ደም ይጣፍጣቸው በሉ ይመሰለኝ። ዛሬ ጨጓራዬን አሞኝ ነበር የዋለው። ኤኒዌይስ እና ውሾች ይጮሃሉ። ስምህን ቀይረሃል ለሙሙ ብለክ ባህር ዳር ድረስ ገብተሃል። ለምን ታዲያ አሜሪካን አትመጣም? አድራሻዬን ተቆለ እስኪ ደውል ማለት ስልኩ ላይ እስኪ ደውሉ። ስልኩ ላይ እየተሰጠው ስልክ እኔ ከሆነ እስኪ ደውሉበት። ይኸው ምንም እጄ ላይ እዚህ ጋር አለ፣ እዚህ ጋር ስልክ አለ። እስኪ ደውልበትና አሳያቸው የፖስተትከውን ስልክ። እኔ ቤታ እንኳን አይደለም ቆሾ ቆምቦሬ ፖስተክ አይደለም ትክክለኛው አድሬሴን እንኳን ብትፖስት የወንድ ልጅ ነኝ። ማርያምን ማንንም ሰው እዚች ምድር ላይ አልፈራም። ብፈራ ፖለቲካ የጀመርኩ ቀን ነበር የምፈራው። አይ ኖ እስካ አይደለም ጋይስ፣ እስካ አይደለም ይሄ የእንትና እስካ አይደለም። ብፈራ ነው የምላችሁ። ብፈራ ደግሞ ትክክለኛ ስምህን ከላከው ላይ ገንዘብ ስትልክ ባለፈው ከነበረው ላይ አውጣዋለሁ፣ አስቀምጫዋለሁ። ለክፉም ለደጉም ፌጦ መድኃኒት ነው። ጊፍት የምትሰጣት እኮ ናት $100 የሚፖስት የሰጠሽን ሰገጤ ፔጅሽ ላይ ያለች ስትጽፍና ስታወራ የነበረው እኔ እኮ አይደለሁ። እንከፍከክ አሁንም ድረስ አሜሪካ ተቀምጠክ ልብስን በእንዶድ የምታጥብ ሰውዬ እና ባጭሩ ስነግራችሁ አራሻዋን ምናምን ተጨነው መንጨርጨር አለም እኔ ነኝ የምጠቀመው። የውሸትም ፖስተ የእውነትም ፖስተ እኔ ነኝ የምጠቀመው። እስኪ እሱ አስገድላታለሁ እገላታለሁ ብሎ ፔጁ ላይ ጽፎ እንደዛ ብሎ ይፖስት። ወንድ ከሆነ እዚያ አሜሪካን ሀገር ወንድ እንደዛ ብሎ ይፖስትና እስኪ ያሳይሽ። ሴት የላከው ሞት አይፈራም ነው። ለምን አትመጣም? ወንድነትን አሳይ እስኪ። ወንድ አይደለ? ወንድነትን አሳይ። ለሴት ብለክ ለሙሙ ብለህ ባህር ዳር ድረስ አገር አቀፍ ተሻገር ሄድክ አይደለ? አንተ ኮንዶም ራስ ናናዚ አሜሪካን ሀገር ናናዚ ሞክረኝ አዝረጠርጥሃለሁ። ለነገሩ ከናቷ ጋብረ ከናቴ ጋብሮ ነው የተማረው ምናምን። እናትሽ ግን በጣም የተማረ ሴት ናት። ግን ላይክ የተማረች ሆና ግን ለምንድነው ገንዳ ውስጥ ጡትሽን ያለ ጡት ማሰጃ ራቁትሽን ፎቶ ግን ያነሳችሽ? ማለት እኔን ባለጌ የምባለው ምናምን ኦኬ የቤተሰቦች በብልግና ነው ያሳደጉኝ ምናምን ነገርና ስርዓት የለኝም። ያንቺ እናት የተማረች ጨዋ ናት። ግን ገንዳ ውስጥ ጡትሽን እንዲቅፍ አርገሽ ባዶ ራቁትሽን ያኔ እንቁርቲ ስትለበልብሽ እኛ ጊፍት እየሰጠን ከጎንሽ የደገፍሽኝ ሰዓት ከረሳሽ ላስታውስሽ ብዬ ነው። እንደዚህ ጡትሽን ቅፍ አርገሽ ፎቶ የተነሳሽ ጊዜ እናቴ ናት ፎቶ ያነሳችኝ። የተማረች እናት እኮ እንደዛ አትልም። እናቶች እኮ እንደዛ አይሉም። ገላሽን ልጅ የሸፍኝ ነገ ትዳር አለ ልጆች አሉ። ጡት ተይዞ ፎቶ አይነሳም። ይሄ እኔም ማዋረድ ነው። የተማርኩ የተመራመርኩ አስተምሬሽ አብልጭ አጠጥቼ ዛሬ ደግሞ እንደዚህ በሰው ፊት መቅለል በየቀበሌውና በየወረዳው በየድሩ መቅለል ስለማልፈልግ ፎቶ አላነሳም ይባላል። እናቴ ናት ገንዳ ውስጥ ፎቶ ያነሳችኝ። ጡት ተይዞ ገንዳ ውስጥ ፎቶ አይነሳም። አሁን የኔ አባት እኔ ኃይለኛ ሰው ሆኜ ነው ሶሻል ሚዲያ ላይ ወጥቼ የኔ አባት ታየኝ እኮ ገንዳ ውስጥ ወይም ደግሞ እናቴን ገንዳ ውስጥ ፎቶ አንሽኝ ስላት እኔ ነኝ ባለጌ የምባለው። በፓንቶቶ የሚነሱት እነሱ እኔ ነኝ ተሳዳቢ የምባለው። ጡታቸውን በራቁት ይዘው እናቶቻቸው የሚያነሷቸው እነሱ ናቸው። ማለቴ ልጅ ቤተሰቡን ነው የሚመስለው ይባላል። እኔ አሁን ቤተሰቦቼን ነው። አሁን አባቴ ባይሳደብም ግን ኃይለኛ ነው። ስድብ የተማርኩትኝ ከነ ሶሻል ሚዲያ ከነ ዮኒ ምናምን ነው። ኃይለኝነት ግን የተማርኩት ከአባቴ ነው። አባቴ ኃይለኛ ሰው ነው። ሁሉም ሰው ያውቀዋል። ድሬዳዋ ኃይለኛ በቃ ግት ላመነበት ወዲ አማይለው። ለምን አንገቱን አትቆርጡትም? አባቴ እግዚአብሔርን ላመነበት አመነ ነው። ሁሌ ቢለኝ ፋዘሬ ሰውን ስትወጂ 100% ወደጂ። ለምን ወደድኩት እንዴት አትጠራጣሪ ነው የሚለው። ስትጠይ ደግሞ ከዛ ሰው ጋር ራቂ። እንዲህ ብለሽ አትሚ፣ እንዲህ ብለ እንዲያረከኝ አትበል። እኔ ስለማልሰማ ነው እንጂ አንዳንዴ የሶሻል ሚዲያው ላጥ ያደርገኛል። ኃይለኝነትን፣ ጥንካሬን፣ አለመፍራት፣ መጋፈጥን የተማርኩ ከአባቴ ነው። እና አንዳንዴ ልጅ ቤተሰብን የሚመስላል የሚባለው ነገር አለ። አባሽ ስድብ ደግሞ ትልቆቹም ይሰደባሉ። ግን ይሄ ራቁት ደረጃው ለምሳሌ እኔ አባቴ እግዚአብሔር ምስክሬ ነው ራቁቴን እንደዚህ ፎቶ ብነሳ እኔ እንጃ ምን እንደሚያደርገኝ። ራቁቴን ተነሳው ብል ልጅ አይደለሽም ነው የሚለው። በሶሻል ሚዲያ በፖለቲካው ራሱ ነው የሚለው። እንኳን እናትሽ ግን ታድላ በጣም የሰለጠነች እናት ነው ያለሽ።
አይውሽ እናቴ እንደዛ ብትሆን ጡቴ እንደዚህ ገንዳ ውስጥ ያለ ፓንት እንዲቅፍ አድርጌ ስነሳ ፎቶ የምታነሳኝ እናት ብትኖረኝ። የምትቆጣኝ እኮ እንደዚህ ራቁትሽን አትሁኝ ምናምን ብትለኝ እኮ ቀንታቤ ነው ማዘሬ። እኔ ቆንጆ እንዳሉን ሶሻል ሚዲያ ላይ ቆጃንጆ ወንዶች ባለ ሀብት ባለ ልጅ ያላቸው እንዳያገኙኝ እኮ ቀንታ ነው። ማዘሬ ተሳስታለች ጋይስ፣ ተሳስታለች። ማስተካከል አለባት። ደውለን መንገር አለብን ለማዘሬ ማለት ነውና ሰው መሆን ወደ አንተ መለሳለሁ። የኔ ጌታ ሰው መሆንን ጋይስ በጣም ነው የምወደው። አንድ መኒጋን ሰጥቶኛል። ብዙም አላማውም ግን አሸናፊዬ ምን አለ እንደ ስም አሸናፊ ብትሆን። ልጆች ግን አያሳዝኑ ማለት የአሜሪካን ጥለቅ ኢትዮጵያ እየተነከስክ የምትሰደድላቸው። አይ ወይ ወንድ ልጆች እኮ ስትወዱ ያችን ነገር እኮ ስትወዱ እኮ ክፍት ያለ ነገር ስትወዱ በቃ ዘላችሁ ነው የምገቡበት። ወይኔ አምላኬ ዛሬ ወይ ጉድ እኮ ነው ዛሬ። እና አትቃጠሉ፣ አትናደዱ። አንዳንዶቻችሁ ለነገሩ በእነሱ መጣችሁ እዚህ አይደለም የምትሳደቡት። በህይወታችሁ ደስተኛ ያሉናችሁ ምናምን ሰዎች ዛሬ ቤታየን እስኪ እኔ ደስተኛ ስላልሆንኩ እሷን ሰድበን ደስታዋን እናጨልም ነው። አንዳንድ ሰው ነው እንጂ ያለው ብዙ ወዳጅ ነው ያለኝ። አላያችሁም እንዴ? ከኔ በላይ እኮ የሚቃጠሉት በደጋፊዎች እኮ ነው። እኔ ነኝ የምሰድባቸው፣ እኔ ነኝ የማንቋሸሻቸው፣ እኔ ነኝ የምጮህባቸው አይደል የሚባለው። ከኔ በላይ ደጋፊዎቼ ላይ ነው የሚጮሁትኝ። ደጋፊዎቼ ላይ ነው በቃ እየጮሁ ያሉት። በጎቿ ካፋችሁ ወጣ አታውቅም። በቃ ምን ማድረግ ይቻላል? የሰው ፍቅር ነው። እስከ መጨረሻው አስጨርሳት፣ እስከ መጨረሻው። አይኖን ጨጓራሽ ተቃጥሏል። ደግሞ እኔና አንቺ ምንድን ያለችው? እኔና አንቺ የተጣላ ነው በጎጥ አይደለም። ሳም አድርጉኝ እስኪ። እኔና አንቺ የተጣላ ነው በጎጥ አይደለም። እኔና አንቺ የተጣላ ነው በደንብ ድብ እናድርጎ በጎጥ ነው። በጎጥ የተጣላንበትማ አንቺ ቤት አንዱ መጥቶ ጥንብ ጎንደሬ እያለ ሲሳደብ፣ ዛሬ አብሮሽ ከጎንሽ አይደለም ግን ጥንብ ጎንደሬ እያለ ሲሳደብ ብሎክ አድርጊው። ጥሩ ነገር አልተናገረም ስልሽ እኔን አልሰደበም። ጊፍት የሚሰጠኝ ሰው ነው። ጊፍት አሚን እየሰጠኝ ስለሆነ አላስወጣውም አልሽ። ከዛ በኋላ አንድ ሁለት ሲባል ከሱ ጋር መሰዳደብ ጀመረ። አለቀ። በዛ ነው የተጣላ ነው። ሌላ ምንም አገናኝቼ አቀናብሬ ብትፖስች ማን ሊሰማሽ ነው? እድሜ ልክሽን ቆራርጠሽ እንጂ የምትፖስችው ደህና ነገር መች ኖሮሽ ያውቃል? ደግሞ ከኔ ጋር ፉክክር ወይ እስኪ ከሚጨፍሩት ያማራ ብዙ አሉ አይደል? ከነሱ ጋር ተፎካከር። እነሱማ ባህላቸውን እያስተዋወቁ ነው። ለምን ብዬ ነው ከነሱ ጋር ከአማራ ከደሞቼ ጋር መጣለው? ባህላቸውን እያስተዋወቁ ነው። ከሚጨፍሩት ጋር ከአማራ ልጆች ጋር ለምን ሄደሽ አትሰዳደቢ? ኖ ባህላቸውን ወጋቸውን ሳያፍሩ እንዴ። አንቺ እኮ አንገትሽ ላይ ያለውን እኮ አማራ የሚለውን አዲስ አበባ ስለሆንኩኝ ፖሊሶች ደብድቦ አስወለቁኝ ብለሽ በሙድ እኮ ላጥ አድርገሽ አማራ የምትለውን አንገትሽን አውልቀሽ ቤተ መንግስት በቀጣይ ቀን ፎቶ ተነስተሽ በጅንስ የላክሽልኝ ሰው እኮ ነሽ እንዴ። እንደምን ሰድባቸዋል? እህቶቼ ደሞቼ ባህላቸውን እያስተዋወቁ ነው፣ ወጋቸውን እያስተዋወቁ። ለምን ሰድባቸዋለሁ? ደሞቼ ምን አደረጉኝ? ደግሞ አማራን በመሳደብ አይደለም። ኦኬ እኔ አማራን በመሳደብ ይሆናል። እስኪ አንቺ ገጠር ሄደሽ አልነበር? ለምን በመርዳት አላሳየሽም ነበር? ብልጥግና ታይ ነው። እኔ አማራን በመሳደብ ነው አይደለ እንትን ያልኩት። ታዲያ አንቺ ገጠር ድረስ ሄደሽ ፍየል ይዘሽ ስትነሺ አባታችን ንጥብ ያለ ልብስ ለብሰው ስታይ ኖ ጋሺ ኖ ደም አማራው ተራራው ብለሽ ጋቢ ነገር ገዛ አድርገሽ ይመርቁኝ። መመረቅም ጥሩ ነው እኮ ማለት። አሁን አንቺ በእርግጠኝነት ብዙ እርግማን የደረሰብሽ ሰው ነሽ። ከደብረ ዘይት ብዙ መከራ ያየሽ፣ ከጂጂጋ ብዙ መከራ ያየሽ ሴትዮ። እድሜሽን ቢጣራልን ጥሩ ነው። ብዙ መከራ ያየሽ ሴትዮ ምናምን። አሁን እንደዚህ ቁጭ ብለሽ ስለ አማራ ስታወሪ ነው። እኔ አማራን በስድብ እንትን ካልኩትኝ፣ አንቺ ደግሞ ተሽለሽ መገኘት። ገጠር ስትሄጂ ልብስ በሬ እያረድሽ ለህፃናቶቹ፣ ከአዲስ አበባ ስትሄጂ ከሸቀልሽበት ከገላሽ ላይ የሆነ ጫማም ነገር ምናምን አሉ እኮ እንዲህ ተዘርግተው የሚሸጡ አዲስ አበባ ላይ ጫማም ነገር ምናምንም ልብስም ገዛ አድርገሽ ለአንድ ለሶስት ህፃናት ስጥት ትባረኪያለሽ፣ ትጸድቂያለሽ። ገላሽን እግዚአብሔር መጽሐፍ ቅዱስ ላይ ይላል ገላችሁ ዛሬ መጽሐፍ ቅዱስ ላይ ሁሉ ገብተናል። ገላችሁ ቤተ መቅደስ ነው ይላል እግዚአብሔር ሲናገር። የእናንተ ገላ የኔ ቤተ መቅደስ ነው ይላል። ገላሽን ብዙ የሸጥሹ ነገር ስላለ ለህፃናቴን ብታደርጊ ትጸድቂበታለሽ፣ ያጸድቅሻል፣ አያስኮንንሽም። አውራ ይበቃም ማሮቼ። እንዴት ይበቃል እንዴ? ያውላ ነገር ለተከደብኝማ መመለስ አለብኝ። እኔ እኮ የወንድ ልጅ ነኝ እኮ ዝም ብሎ እኮ አይደለም።
በአካል ብንገናኝማ አኮራችሁ ነበር። እና ይሄን ያክል አስታውሱኝ ያለችው ብዙም ቦታም ሰጥቼ እንትን ስለማልለው ያው በዚህ ጉዳይ ለአማራ ምናምን ላልሾ አማራን ቢያንስ እንኳን እኔ በስድብና በብልግና ካሳወቁትኝ አንቺ በጨዋነት ነቀጣይ ስትሄጂ ገጠር ፎቶ ለመነሳት ፍየል በግ ኩልዚት ተለጥፎ ከመሄድ ሳይሆን ልብሽ ውስጥ አማራን አድርገሽ እኔ አሁን ገጠር ብሄድ ማርያምን ነው የምላችሁ በሬ ግዝት አድርጌ ልብስ ምናምን ለሁሉም መግዛባቸው በሬ ግዝት አድርጌ ቆንጆ አድርጌ አንድ ቀን እራታቸውን አበላቸዋለሁ። በቆሎ ጥብስ አድርገን አንድ ቀን ያንን ህፃናት እንደዛ ነው የማደርገው። ፎቶ ለመነሳት እኔ ዝንጥ ብዬ ሜካፔን ተቀብቼ $1000 $500 ዊግ አናቴ ላይ አድርጌ ከዛ በኋላ ህፃን ልጅ ንፍጡ እንደዚህ ያለ ልብሱን ምናምን ነው ቆንጆ ልብስ ገዝቼ ልብስ አድርጌ ማርያም እንደዛ ነው የማደርገው። ዝንጥ አድርጌው ተስፍሽ እንደነ ስልኬ እየቆየ ነው አይደለም የሚመጣው ታብታብ አድርጉልኝ። እና ይሄንን ማደርገው እንደዛ ነውና ብዙ ሄርሽበት ርቀት አለ አናቆመን ብለሻል። አይኖ ደምሽና ፍልቻለሁ በህይወትሽ በህይወትሽ በተፈጠርሽበት ታሪክ እንደዚህ ተዋርደሽ ማታውቂም እንዲህ አይነት እንትን ማታውቂም። እኔ ነኝ የመጀመሪያ ሰው አንጀትሽን ተቃጠለ ያስታውቃል። ሁለተኛ አልተዋትም አልፈታትም አስጨርሳታለሁ እንዴ በስመ አብ ወወልድ ወመንፈስ ቅዱስ። አረኔ ቅሪ በልሽ እኔ ወንድ ነው የምወደው እኔ ወንድ ጎረምሳ ነው የምወደው። የምን አባሽ መጨራረስ ነው የምታወሪው የሰይጣን ልጅ። እኔ ልብስሽን ስታወልቂ ነው የሆነ ነገር እንዳለብሽ ያወኩትኝ። በእውነት እኔ ልብሷን ስታወልቅ ነው የሆነ ነገር እንዳለባት ያወኩትኝ። የሰይጣን ልጅ እኔ አልወድም እንደዚህ አስጨርስሻል አይባልም። ለአማርኛሽ ራሱ ቃል ተጠቀሚ። ቅኔ አዋቂ አማራ አይደለሽ እንዴ? እኔ ጎጃም አልልም ምን አልልም። ለዛ ነው አይደለ እንዲመተሽ ደፋሪው ጎንደሪ ነው ብለሽ የነገርሽኝ። ከዛ በኋላ እኮ ያስታረቀችኝ አንቺ ጓደኛ ናት እኮ ተታረቁ። የዛን ጊዜ ጠጥታ ስለነበረ እነ መቅዲጋ ሞቅ ብሏት ነው ቤታ ተታረቁ ብሎ ያስታረቀችን እኮ ጓደኛሽ ናት። ጎጥ ካሌለሽ ኖሮ በዛን ልክ ጎንደርን አትሳደይም ነበር። ጎንደር ሄደሽ ታውቂያለሽ ብዬ ስጠይቅሽ ጎንደር ቢገሉኝ ሲያልሽ ሰው ነሽ። ምን ያላወራሽው ነገር አለ? ቡትሩፍ ቅድድ እኮ ብለሽ ነው የምታወሪው። ደግሞ የጂጂጋ ልጅ ነሽ የተባለው አንቺ ደብረ ዘይት ባለፈው ባነጋገሪ አይ ቲንክ አነጋገሪ ተወታትፎባታልና ጥርት አድርጌ ንገራት። ደብረ ዘይት ቀበሌ 15 ጓደኛሽ ደግሞ ያቺ ቃል ኪዳን በጣም ወዳታለሁ ምናምን ያሻ ቀበሌ 14 ናት። ከዛ በኋላ ግን ያደግሽው ጅጋ ነው። ባህር ዳርም ፈጽሞ አታውቂያትም። አልተሳሳትኩም። ባህር ዳርም ፈጽሞ አታውቂያትም። አንዴ ጋይስ ቴክስት ልመልስ። ዛሬ ትንሽ ጨጓራዬን ስላመመኝ የበላሁት ነገር ይሁን በልተውኝ ይሁን አላውቅም ጋይስ። እንትን የሚባል ታውቃላችሁ እንዴ ማሮቼ ባቦጋያ ገደል